ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጪ ያልተሰሙ አዳዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ ያካተናል። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ እያሰፈራችሁልን ከኛ ጋር እንድትቆዩ የተለመደ የአክብሮት ግብዣችን ነው። በዛሬ ፕሮግራማችን በርከት ያሉ ሀሳቦችን ወደ እናንተ እናደርሳለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮች እየተነሱ ይገኛሉ። እነሱን እናነሳለን። ከዛ በተጨማሪ ግን ትናንትና የኮንፈረንስ ሊግ የፍጻሜ ጨዋታ ተደርጓል። በቼልሲና በሪያል ቤቲስ መካከል ነበር ጨዋታው የተደረገው። ቼልሲ ትናንትና የኮንፈረንስ ሊግ አሸናፊ መሆኑን አረጋግጧል። ከዚህ ጨዋታ ጋር የማያይዘን የምናነሳቸው ነጥቦች ይኖራሉ። ከሀገር ውስጥም ሁለት ጨዋታዎች ነበሩ። ትናንትና የኢትዮጵያ ፕሪሚየር ሊግ ሁለት ጨዋታዎች ቀጥለው ተደርገዋል። እነሱንም ጉዳዮች የምንዳሰስ ነው የሚሆነው። እስከ ፕሮግራማችን ፍጻሜ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ ተመልሰን እንመጣለን። የሀገር ውስጥ መረጃዎቻችንን በማስቀደምን ጀምር። ኢትዮጵያ መድን መሪነቱን አጠናክሯል። በኢትዮጵያ ፕሪሚየር ሊግ 32ኛ ሳምንት መርሃ ግብር ኢትዮጵያ መድን ከሲዳማ ቡና ጋር ያደረጉትን ጨዋታ 3-0 በሆነ ውጤት ነው ያሸነፉት። የኢትዮጵያ መድንን የማሸነፊያ ግቦች አቡበከር ሳኒ፣ ወገኔ ገዛኸኝና ብርሃኑ በቀለ በራሱ መረብ ላይ ኳስና መረብን አገናኝተዋል። ኢትዮጵያ መድን ማሸነፉን ተከትሎ የሊጉን መሪነትም አሁን ላይ ወደ 9 ነጥቦች ከፍ ማድረግ የቻለበትን አጋጣሚ ተመልክተናል። ያለፉትን 3 ተከታታይ ጨዋታዎች ያሸነፈው ሲዳማ ቡና ከ9 ጨዋታዎች በኋላ የመጀመሪያ ሽንፈቱንም አስተናግዷል። ኢትዮጵያ መድን 63 ነጥቦችን በመሰብሰብ በአንደኝነቱ ቀጥሏል። ሲዳማ ቡና በአንጻሩ በ46 ነጥቦች አራተኛ ደረጃ ላይ ነው የተቀመጠው። በቀጣይ ኢትዮጵያ መድን ከቅዱስ ጊዮርጊስ ጋር ጨዋታውን ያደርጋል። በአንጻሩ መቀሌ ሰባ እንደርታ ደግሞ ከሲዳማ ቡና ጋር መርሃ ግብራቸውን የሚያደርጉ ናቸው። ሌላኛው ትናንትና የተደረገው የምሽቱ ጨዋታ ደግሞ አርባ ምንጭ ከተማን ከባህር ዳር ከተማ ጋር ያገናኘው ጨዋታ ነው። ይህ ጨዋታ በአርባ ምንጭ ከተማ አሸናፊነት ተጠናቋል። በኢትዮጵያ ፕሪሚየር ሊግ 32ኛው ሳምንት ሌላኛው መርሃ ግብር አርባ ምንጭ ከተማ ትናንት ከባህር ዳር ከተማ ጋር ያደረጉትን ጨዋታ 2-0 አሸንፈዋል። የአርባ ምንጭ ከተማን የማሸነፊያ ግብ አህመድ ሁሴን ነው ሁለቱንም ከመረብ ጋር ማሳረፍ የቻለው። የአርባ ምንጭ ከተማው የፊት መስመር ተጫዋች የሆነው አህመድ ሁሴን ያስቆጠራቸውን የሊግ ግቦችም 13 አድርሷል። ያለፉትን 4 ጨዋታዎችን ማሸነፍ ያልቻለው ባህር ዳር ተከታታይ ሁለተኛ ሽንፈቱን ነው ትላንትና ያስመዘገበው። አርባ ምንጭ ከተማዎች ከ8 ጨዋታዎች በኋላ 3 ነጥብ ማሳካት ችለዋል። ባህር ዳር በ48 ነጥቦች 3ኛ ደረጃ ላይ ሲቀመጥ፣ በአንጻሩ አርባ ምንጭ በ39 ነጥቦች 10ኛ ደረጃን የተቀመጠው። ባህር ዳር በቀጣይ ከአዳማ ይጫወታል። እንዲሁ ደግሞ አርባ ምንጭ ከተማ ከኢትዮጵያ ቡና ጋር መርሃ ግብራቸውን የሚያደርጉ ይሆናሉ። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራም። ትናንትና የተደረጉ ጨዋታዎችን በማስቀደምን ጀምር። ትናንትና ቼልሲ ከሪያል ቤቲስ በኮንፈረንስ ሊግ የፍጻሜ ጨዋታ፣ እንዲሁ ደግሞ ማንቸስተር ዩናይትድም በወዳጅነት ጨዋታ ትናንትና ወደ ማሌዥያ አቅንቶ ጨዋታውን አድርገዋል። እነዚህን ሁለት ጨዋታዎች እንመልከት። የኮንፈረንስ ሊግ የፍጻሜ ጨዋታውን ቀድመን እንመልከት። ትናንትና በኮንፈረንስ ሊግ የፍጻሜ ጨዋታ ተደርጓል። ይህ ጨዋታ ደግሞ በስፔኑ ክለብ ሪያል ቤቲስ እና እንዲሁ ደግሞ በእንግሊዙ ክለብ ቼልሲ መካከል የተደረገ የፍጻሜ ጨዋታ እንደነበር በርካቶችን በጉጉት ሲጠብቁት የነበረ ጨዋታ ነው። ምክንያቱም ከጨዋታው በፊት በርከት ያሉ ጉዳዮችን ሰምተናል። በተለይ ደግሞ ከሪያል ቤቲስ ተጫዋቾች በኩል ጨዋታውን የማሸነፍ እድላቸው በጣም ሰፊ እንደሆነ ሲገልጹ ነበር። ኢስኮ ሲናገር ነበር። ከዛ በተጨማሪ አንቶኒም ጨዋታውን ለማሸነፍ ቁርጠኛ እንደነበሩ ሲናገር ነበር። እንዲሁ ደግሞ አሰልጣኝ ማኑኤል ፔሌግሪኒም እንዲሁ እንግዲህ የሪያል ቤቲስ ቼልሲን የሚፎካከር አይነት ቡድን እንደሆነ ጭምር ሀሳቦቻቸውን ሰጥተዋል። በቼልሲ በኩልም እንደዚህ አይነት ጉዳዮችን ሰምተን ነበርና ትናንትና ምሽት ጨዋታውን ተጠባቂ ያደርገውታል። የትናንትናው ጨዋታ የተደረገው ፖላንድ ላይ ነው። ቮርትስዋፍ የተባለ ስቴዲየም ላይ ትናንትና ጨዋታ ተደርጓል። እንግዲህ የኮንፈረንስ ሊግ ከተጀመረ ገና 4ኛ ዓመቱ ነውና 4ኛው የአውሮፓ ኮንፈረንስ ሊግ የፍጻሜ ጨዋታ ነው ይሄ ውድድር የተደረገው። እንግዲህ እንደ አውሮፓውያን አቆጣጠር 2011 ላይ እንግዲህ ለአገልግሎት የበቃው ይሄ ስቴዲየም 42771 ተመልካቾችን የሚያዝ አቅም ያለውና በፖላንድም 3ኛው ግዙፍ ስቴዲየም እንደሆነ ይነገራል። ስቴዲየሙ በዘንድሮው የውድድር ዘመን ከፖላንድ ትልቅ ሊግ የወረደው እንግዲህ
ክለብም የሜዳ መጫወቻ ስቴዲየም እንደነበር ነው የሚነገረው። ስቴዲየሙ ከዓመታት በፊት 2012 ላይ 3 የአውሮፓ ዋንጫ የምድብ ጨዋታዎች ከተደረጉበት በኋላ ትላንትና ለመጀመሪያ ጊዜ ነው ትልቅ ውድድርን ሲያስተናግድ። ከጨዋታው በፊት በቼልሲ በኩል የሚጠበቅ ጉዳይ ነበር። እንግዲህ የለንደኑ ክለብ ቼልሲ ትላንትና ጨዋታውን እንግዲህ ያሸንፈዋል በእርግጥ ነገር ግን ከጨዋታው በፊት ሲነሱ የነበሩ ጉዳዮች ነበሩ። ቼልሲ እንግዲህ ጨዋታውን ካሸነፈ ሲሉ በርካቶች ያነሱ ነበር። አራቱንም የአውሮፓ እግር ኳስ የሚያዘጋጃቸውን የክለብ ውድድሮች ያሸነፈ የመጀመሪያው ቡድን እንደሚያደርገው ሲገለጽ ነበር። ይህንንም በትክክል አድርገዋል። ሰማያዊዎቹ ከዚህ በፊት በዩኤፋ የሚዘጋጁትን 3 ውድድሮች ማለትም ቻምፒየንስ ሊግን፣ ዩሮፓ ሊግን እና ሱፐር ካፕ አሸናፊዎች ነበሩ። ኮንፈረንስ ሊግ ብቻ ይቀራቸው ነበር እና የመጀመሪያ ቡድን አድርጓቸዋል። ኮንፈረንስ ሊግን በማንሳት አራቱንም በዩኤፋ የሚዘጋጁ ውድድሮችን ጠቅልለው በመውሰድ እንግዲህ የመጀመሪያው ክለብ አድርጎታል። ቼልሲ እንግዲህ ትላንትና ይህንን ማሸነፉን ተከትሎ አራቱንም የዩኤፋ ታላላቅ የክለብ ውድድሮችን ዋንጫ ያነሳ ብቸኛው ባለታሪክ ክለብም እንዲሁ ያደረገውን ጨዋታ ነው ትናንትና ያደረገው። እንግዲህ የተለያዩ ጉዳዮችም ሲነሱ ነበር ከጨዋታው በፊት። የአውሮፓ ኮንፈረንስ ሊግ ከቻምፒየንስ ሊግ እና ከዩሮፓ ሊግ ቀጥሎ 3ኛ ደረጃ የሚሰጠው የአውሮፓ ውድድር እንደሆነ ይታወቃል። ቼልሲ በዚህ ውድድር ዓመት እንግዲህ የአውሮፓ ቻምፒየንስ ሊግ ተሳታፊ እንደሆነ ይታወቃል። ነገር ግን የኮንፈረንስ ሊግን አሸናፊ ቡድን ወደ ዩሮፓ ሊጉ እንደሚቀላቀል ይታወቅ ነበር። ነገር ግን ቼልሲዎች ቀድሞ በሊጋቸው ምክንያት ወደ እንግዲህ ቻምፒየንስ ሊግ መግባታቸው ቀድሞ ያረጋገጡ ቡድኖች ናቸው። የዘንድሮን የፍጻሜ ጨዋታ እንግዲህ የስፔን ክለቦች የተሳተፈበት የመጀመሪያው ፍጻሜ ጨዋታ ነው የሆነው በኮንፈረንስ ሊግ ታሪክ። ቼልሲ ደግሞ ሁሉንም አራቱንም የአውሮፓ መድረክ ዋንጫዎች ያሸነፈ ክለብም እንዲሁ አድርጎታል። ከዚህ በፊት ኮንፈረንስ ሊግ 3 ውድድሮች ነው የተደረጉት። የመጀመሪያውን ሮማን ያሸነፈው የጆዜ ሞሪኒዮ ሮማ አሸነፈው ነበር። ከዛም ዌስትሃም ዩናይትድ ይህንን አሸነፈ። አምና ደግሞ የግሪኩ ኦሎምፒያኮስ የዚህ ውድድር አሸናፊ እንደነበር እናስታውሳለን እና ትላንትና ደግሞ እንግዲህ ቼልሲ ይህንን ዋንጫ ያሸነፈ ሌላኛው ቡድን አድርጎታል። የለንደኑ ክለብ ቼልሲ ከሪያል ቤቲስ ጋር ያደረገውን የኮንፈረንስ ሊግ የፍጻሜ ጨዋታ ትላንትና 4-1 በሆነ ሰፊ ውጤት ነው ማሸነፍ የቻለው። እንግዲህ በጨዋታው ላይ አብዴ ቀደም ብሎ ጎል አስቆጥሮ እንግዲህ ሪያል ቤቲሶችን ቀዳሚ አድርጎ ነበር። አብዴ ኢዛላዙ ትናንትና ግቡን አስቆጥሮ በ9ኛው ደቂቃ ላይ ጨዋታው በተጀመረ ገና በ9ኛው ደቂቃ ከኢስኮ ያገኘውን ኳስና መረብን አገናኝቶ መሪ አድርጓቸው ነበር። እንዲሁ እስከ 65ኛው ደቂቃ ድረስም ይሄ ውጤት ነበር ሲቀጥል የነበረው። ነገር ግን 65ኛው ደቂቃ ላይ ካፕቴኑ ኤንዞ ፈርናንዴስ፣ 70ኛው ደቂቃ ላይ ኒኮላ ጃክሰን፣ 83ኛው ደቂቃ ላይ ጄደን ሳንቾ እና 91ኛው ደቂቃ ላይ ሞይስ ካይሴዶ ባስቆጠሯቸው ግቦች ትናንትና ቼልሲ 4-1 በሆነ ውጤት አሸንፈዋል። ኮል ፓልመር በጨዋታው ላይ በጣም ቆንጆ የሚባል ፐርፎርማንስን አሳይቷል። ለተቆጠሩት 2 የመጀመሪያ ግቦችም አሲስት ያደረገው እሱ ነው። የጨዋታው ኮከብም የተባለው እንዲሁ ኮል ፓልመር ነው። ጄደን ሳንቾ ላስቆጠረው ጎል አመቻችቶ ያቀበለው ኬርናንዶ ኤስቤሪ ሆል፣ ከዛ በተጨማሪ ለሞይስ ካይሴዶ ደግሞ ኤንዞ ፈርናንዴስ አመቻችቶ ያቀበሉ ተጫዋቾች ናቸው። ቼልሲ ትናንትና ጨዋታውን አሸንፈዋል። ባለፉት ተከታታይ ጨዋታዎች ላይ ቼልሲ በጣም ጥሩ ፐርፎርማንስ ያሳይ ነበር። ትናንትና ሁለተኛው 45 የጨዋታ ክፍለ ጊዜ ላይ በጣም ጥሩ ጊዜያቶችን አሳልፈዋል። በመጀመሪያው 45 የሚጠበቀውን ያክል አልሆነም ነበር። ነገር ግን በሁለተኛው 45 የጨዋታ ክፍለ ጊዜ ግን ጥሩ ነገሮችን ማሳየት ችሏል። በተለይ እንዲሁ እነ ማሎ ጉስቶን ቀይሮ ካስወጣ በኋላ ጥሩ ጊዜያቶችን አሳልፈዋል። ሪስ ጄምስ እንግዲህ ሁለተኛው 45 የጨዋታ ክፍለ ጊዜ እንደተጀመረ ነው ተቀይሮ የገባው። ማሎ ጉስቶ በጨዋታው ላይ ጥሩ ነገሮችን ማሳየት ያልቻለበትን አጋጣሚ የተመለከትነው። ነገር ግን ቼልሲ ትናንትና 4-1 በማሸነፍ ሻምፒዮን መሆኑን አረጋግጧል። ኮል ፓልመር በጨዋታው ላይ 2 ለጎል የሆኑ ኳሶችን አመቻችቶ ማቀበል ችሏል። በአሰልጣኝ ኤንዞ ማሬስካ የሚመራው ቼልሲ የመጀመሪያውን የአውሮፓ ኮንፈረንስ ሊግ ዋንጫን አሸንፏል። ቼልሲ የአውሮፓ እግር ኳስ ማህበር ክለብ ደረጃ የሚያዘጋጀውን ሁሉንም 4ቱንም ዋንጫዎች በማሸነፍም የመጀመሪያው ባለ ታሪክም የሆነ ቡድን አድርጎታል። እንግዲህ ትናንትና ይህንን ሪከርድም መስበር የቻለበትን አጋጣሚ ነው የተመለከትነው። ከጨዋታው በፊት የፍጻሜው ጨዋታ ከመጀመሩ በፊት የሁለቱ ክለብ ደጋፊዎች በፖላንድ ግጭት ውስጥ ገብተው እንደነበር ሰምተናል። 28 ሰዎችም እንዲሁ ተይዘው ለእስር መዳረጋቸውን የአካባቢ ፖሊስ ባወጣው መግለጫ ላይ እንግዲህ ያረጋግጠን ነበር። እንግዲህ በተጨማሪም የሁለቱ ክለብ ደጋፊዎች ምሽት ላይ እንግዲህ በገቡበት የመጀመሪያ ግጭትም የተለያዩ ነገሮችን ተጠቅመው ይህንን ነገር ለማብረድ እንደሞከሩም ጭምር ነው የሰማነውና ከጨዋታው በፊት የተለያዩ ግለቶችንም ተመልክተናል። የሪያል ቤቲሱ የፊት መስመር ተጫዋች የሆነው ሴድሪክ ባካምቡ የኮንፈረንስ ሊግ ከፍተኛ ግብ አስቆጣሪ ሆኖ እንዳጠናቀቀ ነው ትላንትና የተመለከትነው። ተጫዋቹ እንግዲህ 8 ግቦችን ማስቆጠር ችሏል። በተጨማሪም የሰሜዎቹ ማርክ ጉዩ እና ክሪስቶፈር ኢንኩንኩም የኮንፈረንስ ሊግ ኮከብ ግብ አግቢነትንም በተመለከተ ትናንትና ሲጠበቁ የነበሩ ተጫዋቾች ነበሩ። በተለይ
ከጨዋታው በፊት የሪያል ቤቲሱ ሴድሪክ ባካምቡ 7 ግቦችን አስቆጥሮ ስለነበር የማሸነፍ ቅድመ ግምት ነበረው። ነገር ግን ከፍተኛ ግብ አስቆጣሪነቱን እየመራ የነበረው እሱ አልነበረም። 8 ግብ ያስቆጠረ ተጫዋች ነበር። ነገር ግን በትላንትናው ጨዋታ ላይ ስለሚኖር የተሻሉ ጎሎችን ያስቆጥራል ተብሎ ተጠብቆ ነበር። ከሱ በተጨማሪ ማርክ ጉዩ ከቼልሲና እንዲሁ ክሪስቶፈር ኢንኩንኩም ከቼልሲ ከፍተኛ ግብ አስቆጣሪ የመሆን እድሉ ነበራቸው በፍጻሜው ጨዋታ ላይ ከመኖራቸው ጋር ተያይዞ። ነገር ግን ትላንትና እነዚህ ተጫዋቾች ጎል ማስቆጠር አልቻሉም። በዚህ መሰረትም የከፍተኛ ግብ አስቆጣሪነቱን አፌሚኮ ፑሉሎ ትላንትና እንግዲህ ጨዋታው ላይ ባይኖርም 8 ግቦችን ማስቆጠር የቻለ ተጫዋች ነው። እንግዲህ ይህ ተጫዋች የከፍተኛ ግብ አስቆጣሪነቱን በአንደኝነት አጠናቋል። ሴድሪክ ባካምቡ 7 ግቦችን ማስቆጠር የቻለ ተጫዋች ነው። ማርክ ጉዩ 6 ግቦችን አስቆጥሯል። አርማንዳስ ኮይስ 6 ጎሎችን እንዲሁ ክሪስቶፈር ኢንኩንኩ 5 ጎሎችን ማስቆጠር የቻለበትን አጋጣሚን የተመለከተ ነው። በሌላ በኩል የሰሜዎቹ አማካይ የሆነው ኤንዞ ማሬስካ 8 ለግብ የሆኑ ኳሶችን አመቻችቶ በማቀበል እንዲሁ ከፍተኛ አሲስት ማድረግ የቻለበትን አጋጣሚ ተመልክተናል። በውድድሩ 8 ለግብ የሆኑ ኳሶችን አመቻችቶ በማቀበል እየመራ የነበረው ሲቬት ሴላር የተባለ ተጫዋች ነበር። ነገር ግን ተጫዋቹ ትናንትና አልነበረምና ኤንዞ ፈርናንዴስ ትናንትና አንድ አሲስት ማድረጉን ተከትሎ 8ኛ አሲስት ሆኖ ተመዝግቦለታል። የኮንፈረንስ ሊግ የፍጻሜ ጨዋታ ትናንትና የተደረገው ይህን ነው የሚመስለው። ሌላኛው ትናንትና የተደረገው ጨዋታ ማንቸስተር ዩናይትድ በወዳጅነት ጨዋታ ያደረገው ነው። ከሊጉ መጠናቀቅ በኋላ የቅድመ ውድድር ዘመን ዝግጅቱን ለመጀመር ወደ ማሌዥያ ያቀናው ማንቸስተር ዩናይትድ የመጀመሪያ የወዳጅነት ጨዋታውን ትናንትና አድርጓል። ማንቸስተር ዩናይትዶች ትናንትና እንግዲህ ከኤዥያን ኮከቦች ጋር ያደረገውን የወዳጅነት ጨዋታ አድርገው 1-0 በሆነ ውጤት ነው ትናንትና የተሸነፉት። ማንቸስተር ዩናይትዶች በቀጣይ እንግዲህ ወደ ሆንግ ኮንግ በማምራትም ከሆንግ ኮንግ ክለብ ጋር ከሁለት ቀናት በኋላ ግንቦት 22 2017 ዓ.ም የወዳጅነት ጨዋታን ያደርጋሉ። ከሁለቱ የወዳጅነት ጨዋታዎች ማንቸስተር ዩናይትድ 8 ሚሊዮን ፓውንድ የሚደርስ ገቢም እንደሚያገኝ ነው የተገለጸው። ትናንትና ግን ጨዋታውን መሸነፋቸውን ተከትሎ እንግዲህ የዋንጫ ሽልማትን ወይም ደግሞ መጠነኛ ዋንጫ ሽልማትም እንዲሁ እንዳጡ ተመልክተናል። በጨዋታው ላይ ግን እንግዲህ ቋሚ የሚባሉ ተጫዋቾቻቸውን በርከት ያሉትን ተጫዋቾች አሰልፈዋል። ማንቸስተር ዩናይትዶች በትላንትናው ጨዋታ ላይ እነዚህን ተጫዋቾች እንግዲህ በርከት ያሉትን አሰልፈውን ወደ ሜዳ የገቡት አንድሬ ኦናና በግብ ጠባቂነት ነበር። አይደን ሄቨን፣ ሃሪ ማጓየር እንዲሁ ከዋናዎቹ ተጫዋቾች የነበሩ ናቸው። ስታፈርድ ሙኖር የተባለ ተጫዋችም በተከላካይ ስፍራ ላይ ተጠቅመዋል። ፓትሪክ ዶርጉ፣ ካርሎስ ካሴሜሮ፣ ማኑኤል ኡጋርቴ፣ ዲየጎ ዳሎ፣ ኮቢ ማይኖ እንዲሁ ደግሞ ሙንሆውስ እና ራስመስ ሆይላንድ እነዚህ በቋሚ አስተላለፍ ውስጥ የገቡ ነበሩ። ነገር ግን ጨዋታው ላይ ልዩነት መፍጠር አልቻሉም። ከዛ በኋላ ብሩኖ ፈርናንዴስ፣ አማድ ዲያሎ፣ አሊሃንድሮ ጋርናቾ፣ ቶም ሂተን፣ ጆኒ ኢቫንስ፣ ሃሪ አማስ፣ ቶቢ ኮሊየር፣ ታይለር ፍሬድሪክሰን፣ ቺዶ ኦቢ ትናንትና እነዚህ ደግሞ ተቀይረው የገቡ ተጫዋቾች ናቸው። ሌሎች ተጫዋቾችም በእርግጥ ትናንትና እንግዲህ የወዳጅነት ጨዋታ ከመሆኑ ጋር በተያያዘ ሁሉም ተጫዋቾች ሮቴት እያደረጉ በጨዋታው ላይ ሲጫወቱ ተመልክተናቸዋል እና ማንቸስተር ዩናይትድ የትናንትናውን ጨዋታ 1-0 በሆነ ውጤት ተሸንፏል። እንግዲህ በርከት ያለው የግብ ሙከራዎችን በማድረግ ጨዋታውን ፖሰስ በማድረግ ማንቸስተር ዩናይትድ የተሻለ የነበረ ቢሆንም ነገር ግን ጨዋታውን 1-0 በሆነ ውጤት የኤዥያን ኦል ስታሮች ማሸነፍ የቻሉበትን አጋጣሚን የተመለከትነው። ከሆንግ ኮንግ ክለብ ጋር ደግሞ ነገ ጨዋታቸውን የሚያደርግ ይሆናል ማንቸስተር ዩናይትዶች። አርሰናልን የተመለከቱ መረጃዎችን እናንሳ። አርቴታ ዋንጫ ማሸነፍ ነበረበት ብሏል ቴሪ ዳንኤል ኦንሪ። የቀድሞው የአርሰናል ተጫዋች ቴሪ ዳንኤል ኦንሪ አርሰናል ባለፉት 3 ዓመታት በአሰልጣኝ ሚኬል አርቴታ ስር የተሻለ ማሳካት ነበረበት ሲል ነው አስተያየቱን የሰጠው። አርሰናልን ከ6 ዓመታት በፊት የተረከቡት አሰልጣኝ ሚኬል አርቴታ በመጡበት ዓመት ቡድኑን ለኤፍኤ ካፕ ዋንጫ አብቅተው እንደነበር እናስታውሳለን። አርሰናሎች ባለፉት 3 ዓመታት በሊጉ ጠንካራ ተፎካካሪ መሆን ቢችሉም በሶስቱም ዓመታት ግን ሁለተኛ ደረጃን ይዘው አጠናቀዋል። ሁለቱን ዓመታት ከማንቸስተር ሲቲ ቀጥለው የዘንድሮው የውድድር ዓመትን ደግሞ ከሊቨርፑል ቀጥለው ሁለተኛ ደረጃን ይዘው ነው ማጠናቀቅ የቻሉት። አርሰናል በአሰልጣኝ ሚኬል አርቴታ ስር በመጀመሪያው ዓመት ካሳካው የኤፍኤ ካፕ ፍጻሜ በኋላ በየትኛውም ውድድር ለፍጻሜ ደርሶ አያውቅም። አርቴታ በክለቡ ጥሩ ስራን እየሰራ መሆኑን የገለጸው ቴሪ ዳንኤል ኦንሪ አሰልጣኙ ጊዜ እንደሚያስፈልገው አምናለሁ፣ ነገር ግን ባለፉት ጥቂት ዓመታት ቡድኑ በቂ ውጤት ግን አላመጣም ሲል ነው ቴሪ ዳንኤል ኦንሪ የተናገረው። ባለፉት ዓመታት አርሰናል ዋንጫ ማሸነፍ ወይም ደግሞ ቢያንስ ለፍጻሜ መድረስ ያለበት ሁኔታ ላይ ነበር ሲል ቴሪ ዳንኤል ኦንሪ ይናገራል። ኦንሪ ሲናገር በንግግር ወቅትም በዚህ ዓመት በሊጉ 15ኛ ደረጃን በመያዝ ያጠናቀቀው ማንቸስተር ዩናይትድን በምሳሌነት ያነሳል። አርሰናል ለመጨረሻ ጊዜ ለፍጻሜ ከደረሰ ወዲህ ማንቸስተር ዩናይትድ 5 ጊዜ ለፍጻሜ ደርሶ የካራባውና የኤፍኤ ካፕ ዋንጫን አሸንፏል ሲል ነው ኦንሪ የሚናገረው። ይህ እንግዲህ የቀድሞ የአርሰናል ሌጀንድ ይቀጥልና አርሰናል በአሁኑ ሰዓት በይበልጥ የሚያስፈልገው የፊት መስመር አጥቂን ማስፈረም እንደሆነ ጭምር ነው
እየተናገረ የሚገኘውና አርሰናሎች እንግዲህ ዋንጫ ማምጣት ይጠበቅባቸዋል የሚል አይነት ሀሳብን ነው እየሰጠም የሚገኘው። የአርሰናል አመራሮች በሚኬል አርቴታ ላይ ብስጭት ውስጥ አይደሉም የሚል መረጃ እየወጣ ይገኛል። እሱ እንግዲህ በአርሰናል የተከበረና የተወደደ ሰው እንደሆነ የመረጃ ምንጮች ያሳያሉ። ዋንጫ ባያሸንፍም ያለው ስብዕና በአመራሮቹ ግን እንዲወደድ እንዳደረገው ጭምር ነው የመረጃ ምንጩ ጨምሮ እየገለጸ የሚገኘው። አርሰናሎች በዚህ የተጫዋቾች የዝውውር መስኮት ጥሩ የሚባሉ ተጫዋቾችን ለማስፈረም እንቅስቃሴዎችን እንደሚያደርጉ በርካቶች ይጠብቃሉ። በርከት ያሉ ተጫዋቾችም ከአርሰናል ጋር ስማቸው እየተነሳ ነው። በክንፍ በኩልም እንዲሁም የሚጫወቱ ተጫዋቾችን ለማስፈረም ትልቅ ጥረቶችን ማድረጋቸውን እንደቀጠሉ እንደሆነ ይታወቃል። አሁን ላይ አርሰናል ምናልባት ሌሎቹ የክንፍ ተጫዋቾችን ማስፈረም ካልቻለ አዶሜላ ሉክማንን ለማስፈረም እንደ አማራጭ አድርገው እየተከታተሉት እንዳሉ ነው መረጃዎች እየሰማን የምንገኘውና አርሰናል ምናልባት ሉክማንንም ለማስፈረም ሙከራዎችን ያደርጋል ተብሎ ይጠበቃል። አርሰናል የጆርጂኒዮን ስንብት ከጨረሰ በኋላ የመሃል ሜዳ እቅዱ የማርቲን ዙቤሜንዲን ዝውውር ማጠናቀቅ ነው። እንዲሁ ደግሞ የቶማስ ፓርቴንም ኮንትራት ማራዘም የሚደረገው ደግሞ ንግግርም ይቀጥላል ሲል ነው ፋብሪዚዮ ሮማኖ መረጃውን ያጋራው። ጆርጂኒዮ እንግዲህ ወደ ብራዚሉ ክለብ ሊያመራ ከጫፍ መድረሱ ይታወቃልና ሽኝት ከተደረገለት ወይም ስንብት ከተደረገለት በኋላ ዙቤሜንዲን ዝውውር ይፋ ያደርጋሉ። ከዛ በተጨማሪ ቶማስ ፓርቴንም ኮንትራት ያራዝማሉ ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት። ሌላኛው አርሰናል እየተመለከተው የሚገኘው ተጫዋች ሌሮይ ሳኔ ነው። በተለይ በባየር ሚኒክ የመጨረሻው የውድድር ዓመቱ ላይ ይገኛል። ከኮንትራት ነጻ ይሆናል በክረምቱና የተጫዋች ኮንትራቱን የማያራዘም ከሆነ ለክለቦች እንግዲህ በነጻ የሚገኝ ተጫዋች ይሆናል። ስለዚህ አርሰናሎች እዚህ ተጫዋች ላይ ፍላጎት እንዳላቸው በተደጋጋሚ ሲገለጽ ነበር። በዛ ላይ በተጫዋቹ ደግሞ በነጻ የሚገኝ ተጫዋች ከመሆኑ ጋር በተያያዘ ሌሮይ ሳኔን ለማስፈረም በትልቁ ሙከራዎችን ሊያደርጉ እንደሚችሉ የሚያሳዩ መረጃዎች እየወጡ ነው። ስለዚህ አርሰናሎች ሌሮይ ሳኔን ከሚመለከቱ ክለቦች መካከል አንደኛው እንደሆኑ ይገለጻል። አረቢ ላይፕዚጎች የፕሪሚየር ሊግ ክለቦች ስሎቬኒያዊውን አጥቂ ቤንጃሚን ሼስኮን ለማስፈረም ከፈለጉ 92.5 ሚሊዮን ፓውንድ ማቅረብ አለባቸው ሲሉ ተናግረዋል። ነገር ግን ይሄ የተጋነነ ዋጋ እንደሆነ ነው በርካቶች የሚያነሱት። አርሰናል በዚህ ውድድር ዓመት በጀርመን ቡንደስሊጋ 20 ጎሎችን ያስቆጠረውንና የ21 ዓመቱን ተጫዋች ለማስፈረም የሚፈልግ ሲሆን ሌሎች የእንግሊዝ ክለቦችም በተጫዋቹ ላይ ፍላጎት እንዳላቸው ይነሳል። ቼልሲም ቶትንሃምም እዚህ ተጫዋች ላይ ስሙ ሲነሳ እንደነበር ሰምተናል። በዛ በተጨማሪ ግን አረቢ ላይፕዚጎች እንግዲህ ቤንጃሚን ሼስኮን ከፕሪሲዝን ስብስባቸው ውጭ አድርገውታል የሚሉ መረጃዎች እየወጡ ይገኛሉ። ምናልባት ይሄ ደግሞ ፍንጭ ሰጥተዋል ወደ ሌሎች ክለቦች ሊያመራ የሚችልበት እድል ሰፊ እንደሆነ በርካቶች እያነሱ ይገኛሉ። አርሰናል ይህንን ተጫዋች ለማስፈረም ካለፈው ክረምት ጀምሮ እንግዲህ በጣም በትልቁ ጥረት ሲያደርግ እንደነበር እንሰማለን። በዚህ የዝውውር መስኮትም እንቅስቃሴ ያደርጉበታል ተብሎ ከሚጠበቁ የአጥቂ መስመር ተጫዋቾች መካከል አንደኛው ነው። ቤንጃሚን ሼስኮን ለማስፈረም ሙከራ ማድረጋቸው አይቀሬ እንደሆነ ነው ዘገባዎች እያሳዩ የሚገኙት። ማንቸስተር ዩናይትድን የተመለከተ መረጃን ደግሞ እናንሳ። የሊያም ዴላፕ ውሳኔን በመጠባበቅ ላይ ናቸው ማንቸስተር ዩናይትዶች። ማንቸስተር ዩናይትድ በቶማስ ፍራንኮ ቡድን ብሬንትፈርድ ውስጥ አስደናቂ ጊዜን ያሳለፈውን ተጫዋች ብራያን ምቤሞን አጥብቀው እንደሚፈልጉትም እንዲሁ ይነገራል። ነገር ግን ማንቸስተር ዩናይትድ በዚህ ሰዓት የሊያም ዴላፕን ዝውውር አስቀድሞ መቋጨት ነው የሚፈልጉት ተብሏል። እንግሊዛዊው የ22 ዓመቱ የፊት መስመር አጥቂ ሊያም ዴላፕ የሚወሰነው ውሳኔም በመጠባበቅ ላይ ናቸው። ማንቸስተር ዩናይትድ የሊያም ዴላፕ ውሳኔን ካወቁ በኋላ ነው ፊታቸውን ወደ ሌሎች ተጫዋቾች የሚያዞሩት። በተለይ ወደ ካሜሮናዊው ተጫዋች ወደ ብራያን ምቤሞ የሚያዞሩት የሊያም ዴላፕን ውሳኔ ከሰሙ በኋላ እንደሆነ እየተነገረ ይገኛል። በብራያን ምቤሞ ዝውውር ላይ ጠንካራ ተፎካካሪ ይገጥማቸዋል ተብሎ ይታሰባል። የእንግሊዙ ክለብ ኒውካስል ዩናይትድ የብራያን ምቤሞ ፈላጊ ነው። ኒውካስል እንግዲህ ዩናይትዶች በሚቀጥለው የውድድር ዓመት በቻምፒየንስ ሊግ እግር ኳስ ላይ ተሳታፊ ስለሆኑ ተጫዋቹን ለመሳብም ይጠቀሙበታል። ጥሩ የሆነ ደሞዝም ለመክፈል ፍቃደኞች ናቸው የሚል መረጃ ነው እየወጣ የሚገኘው። ከሊያም ዴላፕ ጋር ግን በተያያዘ ማንቸስተር ዩናይትዶች ምናልባት በአውሮፓ ቻምፒየንስ ሊግ ተሳታፊ ያለመሆናቸው ይህንን ተጫዋች ሊያጡት የሚችልበት ብቸኛው ምክንያት እንደሆነ እየተገለጸ ይገኛል። ቼልሲ በዚህ እንግዲህ በአውሮፓ ቻምፒየንስ ሊግ በመሳተፉ ምክንያት ይህንን ተጫዋች የማግኘት እድሉ ሰፊ እንደሆነ አሁን ላይ ደግሞ የሚያሳዩ መረጃዎች ይወጣሉ። የዝውውር ጉዳዮች እንግዲህ ቀን በቀን አዳዲስ መረጃዎች እየወጡባቸው ይገኛሉና አሁን ላይ ይሄ ነገር እየተፈጠረ እንደሚገኝ ነው ዘገባዎች እየጠቆሙት። እንግዲህ ማንቸስተር ዩናይትዶች ይህንን ተጫዋች ለማስፈረም በትልቁ እንቅስቃሴዎችን እያደረጉ ነው። ውሳኔውንም እንዲሁ እየጠበቁ ይገኛሉ። ነገር ግን ምናልባት ተጫዋቹ ወደ ቼልሲ ሊያመራ የሚችልበት እድል አሁን ላይ እንዳለ ነው እየተገለጸ የሚገኘው። የዩናይትድ ሰዎች ከሩበን አሞሪም ጋር ለመነጋገርም ቀጠሮ መያዛቸው ተገልጿል። የሚነጋገሩበት ርዕሰ ጉዳይም የማርከስ ራሽፎርድ ጉዳይ እንደሆነ
እየተገለጸ ነው። የማንቸስተር ዩናይትድ ባለስልጣናት በዚህ ሳምንት መጨረሻ በማርከስ ራሽፎርድ የወደፊት እጣ ፈንታ ዙሪያ ከአሰልጣኝ ሩበን አሞሪም ጋር ለመነጋገር ቀጠሮ መያዛቸው ነው እየተሰማ የሚገኘው። የክለቡ ሰዎች እንግሊዛዊውን የመስመር አጥቂ በአስተን ቪላ ቤት በውሰት በነበረው ቆይታ ባሳየው ድንቅ እንቅስቃሴ ሳቢያ ወደ ክለቡ እንዲመለስ እንደሚፈልጉ ነው የተነገረው። በተጨማሪ ሌላ የክንፍ ተጫዋችን በክረምቱ ከማስፈረም ይልቅ ተጫዋቹን ወደ ክለቡ በመመለስ አንደኛውን የክንፍ ስፍራ ተጫዋችን አማራጭ እንዲሆን ይፈልጋሉ የሚል መረጃ ይወጣል። ፖርቱጋላዊው አሰልጣኝ በበኩላቸው ከማርከስ ራሽፎርድ ጋር በድጋሚ አብሮ የመስራት ፍላጎት የላቸውም። በተደጋጋሚም ይህንን ሲገልጹ መቆየታቸው የሚታወስ ነውና በሁለቱ አካላት መካከል ልዩነቶች ተፈጥረዋል በማርከስ ራሽፎርድ ጉዳይ ላይ። ነገር ግን ክለቡ ግን የተጫዋች እድሎች እንዲሰጡትና በአስተን ቪላ ያሳየው እንቅስቃሴ ደግሞ በማንቸስተር ዩናይትድ ቤት መድገም የሚችል ከሆነ ክለቡ ሊጠቀምበት የሚችልበት አጋጣሚ ይኖረዋል ብለው እንደሚያስቡ ነው የተገለጸው። የባርሴሎና ስፖርቲንግ ዳይሬክተር የሆነው ዴኮ ግን ትናንትና ጠዋት ላይ ከማርከስ ራሽፎርድ ወኪል ጋርም ተገናኝቶ እንደነበር እንዲሁ ውይይት አድርገውም እንደነበር የሚያሳዩ መረጃዎች ወጥተዋል። ጀርመናዊው የባርሴሎና አሰልጣኝ ሃንሲ ፍሊክ ማርከስ ራሽፎርድን ማስፈረም የሚችል ከሆነ እንዲያስፈርሙትም ፍቃዱን ሰጥቷል። የስፔኑ ኃያል ክለብ ባርሴሎና ማርከስ ራሽፎርድን የማስፈረም ፍላጎት በደንብ አላቸው። ባርሴሎናዎች ማርከስ ራሽፎርድን ከማንቸስተር ዩናይትድ ለማስፈረም የሚያሰቡት መጀመሪያ በውሰት ውል ከዛ ደግሞ ተጫዋቹን ቋሚ ኮንትራትም ለማስፈረም የሚል አንቀጽን ያካተተ የዝውውር ጥያቄን በማቅረብ ነው ሲል መረጃው እያጋራ ይገኛል። ኦማር ቤራድ አንድ ሀሳብን ሰጥተዋል። አሁን ላይ እኛ ጠንክረን ሰርተን ክለቡን ወደ ቀድሞ ዝናው መመለስ ይኖርብናል፣ ደግሞ እናደርገዋለን። እየመጣ ያለውን መልካም ነገር ለመመልከት በጣም ጓጉቻ ያለው ሲል ነው የተናገረው። አምሹር ደ ጉድ ዴይስ ዊል ቢ ባክ ሲልም ጭምር ነው ኦማር ቤራድ ሀሳቡን እየሰጠ የሚገኘውና ማንቸስተር ዩናይትድ ወደ ቀድሞ ክብሩና ዝናው ይመለሳል ሲል ኦማር ቤራድ ተናግሯል። ማቲያስ ኩኛ በሊጉ ታሪክ በአንድ የውድድር ዓመት በርካታ ግቦችን ማስቆጠር የቻለ እንግዲህ ብራዚላዊ ተጫዋች እንደሆነ ይነገራል። የተጫዋች እንግዲህ 15 ግቦችን አስቆጥሯል። ይህንን ማድረግ የቻሉት ሌሎች ሁለት ተጫዋቾች አሉ። ከነዚህ ተጫዋቾች ጋር ነው የተጋራው። ኩኛ እንግዲህ በዚህ የውድድር ዘመን 15 ግቦችን በሊጉ ሲያስቆጥር ከእርሱ በላይ በአንድ የውድድር ዓመት በርካታ ግቦችን ማስቆጠር የቻለ አንድም ብራዚላዊ ተጫዋች የለም። ከእርሱ በተመሳሳይ የአርሰናሉ የመስመር ተጫዋች ጋብሪኤል ማርቲኔሊ እና የሊቨርፑሉ ሮቤርቶ ፌርሜኖ በአንድ የውድድር ዘመን 15 ግቦችን ማስቆጠር ችለዋል። ከኩኛ ጋርም እንግዲህ በአንደኛ ደረጃነት እነዚህ ሁለት ተጫዋቾችም መቀመጥ ችለዋል። አሰልጣኝ ሩበን አሞሪም ስለ ማቲያስ ኩኛ ሀሳባቸውን ሰጥተዋል። በዚህ ጉዳይ ላይ መጠበቅ አለባችሁ። አሁን ላይ ምንም ነገር ላረጋግጥላችሁ አልችልም። ምንም ዜናዎች የለኝም። ሆኖም ግን የሚፈጠረውን ግን አብረን እናያለን ሲልም ጭምር ነው አሰልጣኝ ሩበን አሞሪም የተናገረው። በቀጣይ ጨዋታዎች በደንብ የጨዋታ ሰዓት ያገኛል ብለዋል። ስለ ሴኮ ኮኔ ሲናገሩ ሩበን አሞሪም በትናንትናው ጨዋታ ላይ ጥሩ ስራዎችን መስራቱንም ጭምር የተናገሩት ታዳጊ ተጫዋች እንደሆነ ይታወቃል። ሴኮ ኮኔ በቀጣይ ጨዋታዎች ላይ በደንብ የጨዋታ ሰዓት እንደሚያገኝም ጭምር ነው ሩበን አሞሪም የተናገሩት። ጨዋታውን መሸነፍ አልፈለግንም ነበር፣ ሆኖም ግን ለደጋፊዎቻችን መስጠት ያለብን ነገር ነበር። ሆኖም ግን ለወጣት ተጫዋቾች ጥሩ ልምድ ነው። እነርሱ ራሳቸውን ለማሳየትም እንደዚህ አይነት ጨዋታዎች ወይም እንደዚህ አይነት ትልቅ ፉክክሮች ያስፈልጋቸዋል ሲል ሩበን አሞሪም ከትላንትናው ከኤዥያን ኦል ስታርስ ጋር ካደረጉት ጨዋታ በኋላ የሰጠው ሀሳብ ነው። ትላንትና በጨዋታው ላይ መሸነፉን ቀደም ብለን ገልጸንላችሁ እንደነበር የሚታወስ ነው። ሊቨርፑልን የተመለከተ መረጃን ደግሞ ወደ እናንተ እናድረስ። ሊቨርፑሎች በክለቡ ሪከርድ በሆነ ዋጋ ፍሎሪያን ቨርትስን ካስፈረሙ በኋላ ፊታቸውን ወደ 9 ቁጥር ፊርማ ያዞራሉ። እናም ዳርዊን ኑኔዝን ለመሸጥም ገንዘባቸውን ለማሰባሰብም ተዘጋጅተዋል የሚል መረጃ እየወጣ ይገኛል። ፍሎሪያን ቨርትስ 29.1 በመቶ ድምጽ በማግኘት ግን በጀርመን ፕሮፌሽናል እግር ኳስ ተጫዋቾች ማህበር የቡንደስሊጋ የውድድር ዓመቱ ምርጥ ተጫዋች ተብሎ በድጋሚ ተመርጧል። አምናም ይህንን ሽልማት ማሸነፉ የሚታወስ ነው። ዘንድሮም በድጋሚ ይህንን ሽልማት ለማሸነፍ እንግዲህ ተመርጧል። ሌላኛው ቶኒ ክሮስ ነው በፍሎሪያን ቨርትስ ዝውውር ጉዳይ ላይ ሀሳቡን የሰጠው። ባየር ሚኒክ እንግዲህ ይህንን ተጫዋች አለማስፈረሙ አስገርሞኛል። ስለ ጉዳዩ አላውቅም ነበር። መጀመሪያ ላይ ግን አንድ ሰው ባየር ሚኒክ ለሊቨርፑል ውድቅ እንዳደረገ ሲጽፍ ማመን አልቻልኩም ነበር። በመጨረሻም ግን እሱ ድንቅ ተጫዋች ነው። እናም በየትኛውም ቡድን ላይ ደግሞ ራሱን ማሳየት የሚችል አይነት ችሎታ እንዳለው በደንብ አውቃለሁ እና ፍሎሪያን ቨርትስ የትኛውም ክለብ ቢሄድ መሳካት የሚችልለት ተጫዋች ነው። ነገር ግን ባየር ሚኒክን ግን ውድቅ ማድረጉ በጣሙን አስገርሞኛል ሲልም ነው ቶኒ ክሮስ የተናገረው። ሊቨርፑል የምንጊዜም የዝውውር ሪከርድን በሚሰብር ሂሳብ ፍሎሪያን ቨርትስን ለማስፈረም የሚደረገውን ድርድርም እንደቀጠለ ጭምር መረጃዎች እያሳዩ አሁን ላይ ይገኛሉ።
ሚሎስ ኪርኬስ ለሊቨርፑል ፕሮጀክት ተስማምቷል የሚሉ መረጃዎች እየወጡ ይገኛሉ። በግላዊ ጉዳዮች ምንም ችግር የለበትም እየተባለ ይገኛል። ከሊቨርፑል ጋርም የክለብ ለክለቦች ድርድር ተደርጓል። በፍሎሪያን ቨርትስ ላይ ተጠምደዋል አሁን ላይ ሊቨርፑሎች። ነገር ግን የቦርንመዙን ሚሎስ ኪርኬዝን ለማስፈረም ግን በትልቁ እንቅስቃሴዎችን እንደሚያደርጉ ነው የሚጠበቀው። በሊቨርፑልና በቦርንመዝ መካከል ሚሎስ ኪርኬዝን በቅርቡ ስምምነት ላይ ይደረሳል ተብሎ እንደሚጠበቅም ጭምር ፋብሪዚዮ ሮማኖ መረጃውን አጋርቷል። ሌላኛው የሚነሳው ጉዳይ ደግሞ ዳቪድ ሞይስ የሰጡት ሀሳብ ነው። የኤቨርተን አሰልጣኝ ናቸው። ሰኞ ዕለት በመሃል ከተማ የተደረገው የሊቨርፑልን የድል ሰልፍ ተከትሎ በተከሰቱ እጅግ አሳዛኝ ትዕይንቶች በጣም ደንግጫለሁ፣ አዝኛለሁ። በተጫዋቾቹና ሰራተኞቼ ስምም ለተጎዱትና ለተጎዱ እንዲሁም ለቤተሰቦቻቸውና ለጓደኞቻቸው መልካም ምኞቴን ማስተላለፍ እፈልጋለሁ። እንዲሁም ለመጀመሪያዎቹ ምላሽ ሰጪዎችና ሁሉም እንግዲህ ይህንን ነገር በማስተባበርም ከዚህ የከፋ ነገር እንዳይፈጠር ላደረጉ በሙሉ ክብር መስጠት እፈልጋለሁ። ይህች ከተማ ልዩ ከሚያደርጋቸው ነገሮች አንደኛው በችግር ጊዜ ሁል ጊዜ የሚሰባሰቡ ህዝቦች መካከል ያለው አብሮነት ነው። በጣም አስቸጋሪ በሆነ ጊዜ ውስጥም ቢሆን ሁሌም አብረን እንቆማለን ሲል የኤቨርተኑ አሰልጣኝ ዳቪድ ሞይስ ሀሳባቸውን ሰጥተዋል። ማንቸስተር ሲቲን ደግሞ እንመልከት። እንደ አብዛኛው የቱርክ ፕሮግራሞችና ጋዜጦች መሰረት የጋላታሳራይ ክለብ ፕሬዝዳንት አደራዳሪው ጆርጅ ጋራዲ ከበርናርዶ ሲልቫ ጋር እንዲደራደር ፍቃድ ሰጥቷል። ከሱ ጋርም ተገናኝተዋል። በርናርዶ ሲልቫ ወደ ጋላታሳራይ ለመሄድም ምንም አይነት ተቃውሞ የለውም የሚል መረጃ ነው እየወጣ የሚገኘው። ጋራዲ ቀደም ሲል የቪክተር ኦሲሜንና የማውሮ ኢካርዲን ዝውውርም ድርድር መርቶ ወደ ጋላታሳራይ ያመጣው አደራዳሪ እንደሆነ ነው እየተገለጸ የሚገኘው። ማንቸስተር ሲቲ ጃክ ግሪሊሽን ለሚፈልግ ክለብ 40 ሚሊዮን ፓውንድ ይጠይቃሉ ተብሎ ይታሰባል። ኒውካስል ዩናይትድ ፍላጎት አላቸው፣ ነገር ግን እሱን ለማምጣት 40 ሚሊዮን ፓውንድ ግን መክፈል ይኖርባቸዋል ተብሎ ይጠበቃል። ማንቸስተር ሲቲ በክረምቱ ዋና ግብ ጠባቂ ኢላማ ወደ ሆነው የፖርቶ ዲየጎ ኮስታ የዞረበት ምክንያትም የኢስፓኞሉ ዮሃን ጋርሲያን ምርጫ ወደ ኒውካስል ዩናይትድ ወይም ባርሴሎና መሄድ ስለሚፈልግ ነው ሲል ዘገባው አያይዞ ገልጿል። ኤሲ ሚላኖች ማንቸስተር ሲቲ ለቲጃኒ ራይንደርስ የቀረበለትን ፕሮፖዛል ተቀብሏል። እናም ንግግሮች በጥሩ ሁኔታ እየሄዱ ላይ ናቸው። ማንቸስተር ሲቲ በሚቀጥሉት ቀናትም ስምምነት ላይ ይደርሳል ሲል ሳንቲ መረጃውን አጋርቷል። ቲጃኒ ራይንደርስ ወደ ሲቲ መዘዋወር እንደሚፈልግ ተናግሯል። እናም ሁሉም ነገር በተጫዋቹ በኩል ሊጠናቀቅም እጅጉን ቅርብ እንደሆነ ጭምር ነው የመረጃ ምንጮቹ እያሳዩ የሚገኙት። ቸልሲን የተመለከቱ መረጃዎችን እናንሳ። ቸልሲ የሊቨርፑልን ፍላጎት በመፍራት ሁጎ ኤኬቴኬን ለማስፈረምም እጅግ በፍጥነት እየተንቀሳቀሰ ነው። ነገሩን በፍጥነት ለመጨረስ የተቻላቸውን ያደርጋሉ ተብሎ ይጠበቃል። ለተጫዋቹ የአይንትራክ ፍራንክፈርቱን ስፖርቲንግ ዳይሬክተር ከ100 ሚሊዮን በታችም እንግዲህ አልወርድም ያለ ሲሆን ቸልሲዎች በፍጥነት ለመጨረስም ሲሉ ገንዘቡን ሊከፍሉ ይችላሉ። አሁን ላይ ከሊቨርፑል ትልቅ ፉክክር እየጠበቃቸው ይገኛል። ስለዚህ ቸልሲዎች በቶሎ ሁጎ ኤኬቴኬን ለማስፈረም በንግግር ላይ እንዳሉ ነው መረጃዎቹ የሚያሳዩት። አርቢ ላይፕዚግ ቤንጃሚን ሸስኮን ለሚፈልግ ክለብ የ92 ሚሊዮን ፓውንድ ዋጋም ለጥፈውበታል። ይህም የሆነው የተጫዋቹ ኮንትራት ማራዘሚያ ያለፈው ዓመት ፈርሞ ኮንትራቱ ስለሚቀረው ነው። ከዓመት በፊት 65 ሚሊዮን ፓውንድ እንደነበር ይታወሳል። አሁን ላይ ዋጋው 92 ሚሊዮን ፓውንድ መድረሱ ነው ቴሌግራፍ የገለጸው። ቸልሲ፣ ቶተንሃም፣ አርሰናል የዚህ ተጫዋች ደግሞ ቀንደኛ ፈላጊዎች ናቸው። ስፔናዊው ባለተሰጥኦ ላሚን ያማል በባርሴሎና ቤት ከፍተኛ ተከፋይ የሚያደርገውን የ6 ዓመታት ውል መፈረሙ ይታወሳል። ላሚን ያማል በባርሴሎና የፈረመው አዲስ ውልም በአመት 40 ሚሊዮን ዩሮ እንግዲህ ሊያስገኝለት የሚችል መሆኑ ተገልጿል። ላሚን ያማል በውል የተካተቱ ሁሉንም የግል አፈጻጸም ጋርም የተያዙ ጉርሻዎችን ማሳካት ከቻለም ክፍያው በአመት 40 ሚሊዮን ዩሮ ይሆናል። በስፔን የግብር ህግ መሰረት 50 በመቶ ያክል የሚሆነው ለስፔን መንግስትም ገቢ እንደሚደረግ ተገልጿል። በተጠናቀቀው የውድድር ዓመት በአመት 3 ሚሊዮን ዩሮ ይከፈለው የነበረው ላሚን ያማል አሁን ላይ ግን ዋናው ክፍያው በ10 ተባዝቶ 30 ሚሊዮን ዩሮ እንደሚሆንም ጭምር ነው እየተገለጸ እንደሚገኝ ዘገባዎች እያሰፈሩ የሚገኙት። ከዚሁ ከባርሴሎና ጋር ግን በተያያዘ እንግዲህ በጎልደን ቦይ ሽልማትን ለማሸነፍ ተመራጭ ተጫዋቾች ይፋ እየተደረጉ ይገኛሉ። ላሚን ያማል ቀደም ሲል ሽልማቱን ስላሸነፈ ምናልባት በዚህ ዓመት ሽልማቱን ለማሸነፍ ላይፈቀድለት ይችላል የሚሉ መረጃዎች እየወጡ ይገኛሉ። ነገር ግን በዝርዝሩ ላይ ግን ይገኝበታል። ላሚን ያማል ነው ቅድሚያ እጩ የሆነው። ከባርሴሎና 97.7 ሬቲንግ አግኝቷል። ፓው ኩባርሲ ሌላኛው የባርሴሎናው ተጫዋች 95.4 እንግዲህ ሬቲንግ አግኝቷል። ሌላኛው ዴሰሬ ድዊ ነው ከፓሪስ ሰን ዠርማን
92 ሬቲንግ ያገኘ ተጫዋች ነው። ማይልስ ሉዊስ ስኬሊ ከአርሰናል 87.5 አግኝቷል። ዋረን ዛየር ኤሚሪ ከፓሪስ ሰን ዠርማን 87.3፣ እንዲህ ዲን ሆጅሰን ከቦርንመስ 85.2፣ ኬናን ይልዴስ ከዩቬንቱስ 84.8፣ ኤታን ንዌናሪ ከአርሰናል 82.6፣ ጆቫኒ ክዌንዳ ከስፖርቲንግ ሊዝበን 81.6 እና ዡሪየል ሃቶ ከአያክስ 77.4። እነዚህ እንግዲህ እስከ 10ኛ ደረጃ የተቀመጡ ናቸው። ከዚህ በፊት እንግዲህ ውድድሩን ያሸነፈ ተጫዋች እንግዲህ በዚህ ውድድር ዓመት ጎልደን ቦይ ሽልማት ላይ አሸናፊ አይሆንም የሚል ሕግ ስላለ ስለዚህም ላሚን ያማል ባለፈው ዓመት ማሸነፉን ተከትሎ በዚህ ውድድር ዓመት የጎልደን ቦይ ሽልማትን የማሸነፍ እድል የለውም። ሪያል ማድሪድን ደግሞ የተመለከቱ መረጃዎችን እናንሳ። ኪሊያን ኤምባፔ የ2024-25 የውድድር ዓመት የሪያል ማድሪድ የዓመቱ ምርጥ ተጫዋች በመባል ይፋ ተደርጓል ወይም ተመርጧል። ኪሊያን ኤምባፔ ከሽልማቱ በኋላ እንዲህ በማለት ነው ንግግሩን ያደረገው። በሪያል ማድሪድ በጣም ደስተኛ ነኝ። ስመጣ ከቡድኑ፣ ከሀገሩ፣ ከአዲስ ቋንቋና ከባህሉ ጋር በፍጥነት መላመድ ነበረብኝ። እናም አሁን ላይ ግን ጥሩ ስሜት ይሰማኛል ሲልም ጭምር ነው ኪሊያን ኤምባፔም ሀሳቡን የሰጠው። እንደዚህ አይነት ውድድሮች ላይ ስጫወት ለመጀመሪያ ጊዜ ነው። እናም እስክጫወት በጣም ጓጉች ያለው ይህ ከዓለም ሻምፒዮናው ቡድኖች ጋር የሚደረግ ትልቅ ውድድር ነው። እናም ይህንን ዋንጫ ለማሳካትም የምንችለውን ሁሉ እናደርጋለን ሲልም ነው የተደመጠው። እንግዲህ ይህንን ዋንጫ ለማሳካት በምንችለው አቅም እንጫወታለን። ይሄ ለኔ አስደናቂና ታላቅ ጊዜ ነው። የሪያል ማድሪድ ደጋፊዎችና ሁሉንም ማመስገን እፈልጋለሁ። ለኔ በስፔን የመጀመሪያ ውድድር ዓመቴ ነው። እናም እንደ ተጫዋችና እንደ ሰው ደግሞ ይህንን ሁኔታ አዲስ ተሞክሮ ሆኖልኛል ሲልም ጭምር ነው የተናገረው ኪሊያን ኤምባፔ። በሪያል ማድሪድ እና በአንጀሎ ስቲለር መካከል የመጀመሪያ ስምምነት እስከ 2030 ድረስ ባለው ውልም ተፈርሟል። ሪያል ማድሪድ በቀጣይ ከተጫዋቹ ባለ ንብረት ከሆነው የጀርመኑ ክለብ ስቱትጋርት ጋርም ስምምነት ለማድረግ እየሰራ እንደሆነ መረጃዎች ያሳያሉ። ንግግሮቹ በአሁኑ ጊዜ በመካሄድ ላይ ናቸው ሲልም ነው ኒኮላስ ሼር መረጃውን ያጋራው። አንጀሎ ስቲለር የሪያል ማድሪድ የመሃል ሜዳን ለማጠናከር ከታሰቡት ተጫዋቾች መካከል አንደኛው ነው። በአሁኑ ሰዓት የሪያል ማድሪድ ተከላካይ የሆነው ሩዲገር የስቲለር አድናቂ ሲሆንም ከኳሱ ጋር ያለው መረጋጋትና በራስ የመተማመን ስሜትም እንደሚያጠናክረው እንዲሁ ብሩህ ተስፋ እንዳላቸውም ጭምር ነው እየተገለጸ የሚገኘው። ለመጀመሪያ ጊዜ በባየር ሚኒክ የመጫወት እድል የተሰጠው ሃንስ ፍሊክ እንደነበር ይታወሳል። ስቲለር እንግዲህ በጣም ስለተሻሻለ በአሁኑ ሰዓት የቡንደስሊጋ ምርጡ አማካይ ተጫዋች መካከል አንደኛው ነው። ከዋጋና ከጥራት አንጻር ሲታይም ስቲለር ለሪያል ማድሪድ ተስማሚ አማራጭም እንደሆነ ይነገራል። ሻቪ እንግዲህ በቀጥታ ስቲለር እንዲፈርምም እንደጠየቀ የሚያሳይ ምንም አይነት ማረጋገጫ ባይኖርም ቡድኑ ግን አማካይ እንደሚያስፈልገው ግን ያምናልና አንጀሎ ስቲለርን ለማስፈረም ሙከራዎችን ያደርጋሉ ብሏል ሆሴ ፍሊክስ ዲያስ። በመረጃው አንጀሎ ስቲለር ሪያል ማድሪድን በመጠበቅ ላይ ይገኛል። ምንም አይነት ጥያቄ ከቀረበ ይቀበላል ተብሎ እንደሚታሰብ ነው ማርካ መረጃውን ያጋራው። ሪያል ማድሪድ እና ቤኔፊካ አልቫሮ ፈርናንዴስ ካሬራስንም ስለማዘዋወር በተመለከተ ሙሉ ስምምነት ላይ ደርሰዋል። እናም የሕክምና ምርመራዎችም እየጠበቁ እንደሚገኙ ነው ዘገባዎች ያሳዩት። ሁለቱም ክለቦች በአሁኑ ጊዜ ውሉን ለመፈረም የመጨረሻ ሰነዶችን እየተለዋወጡ እንዳሉ ማርካ የተባለ የመረጃ ምንጭም እያስነበበ ይገኛል። እንደ ዲያሪዮ አስ ዘገባ ከሆነ አሁንም በቫልዴባስ የልምምድ ማዕከል ውስጥ የፍሎሪያን ቨርትስ ስም እንዳበቃለትና አሁንም አማካዩን ስለማስፈረምም የሚወሩ ወሬዎች አሉ። የባየር ሚኒክ ፕሬዝዳንት ሃርበርት ሃይነር ምናልባትም ወደ ሊቨርፑል ያጋደለ ነው በማለት ፍንጭ ቢሰጡም ሪያል ማድሪድ ግን እንደ ቀላል ተፎካካሪ ግን አይመለከቱትም። ሪያል ማድሪድ ሊቨርፑል የፋይናንስ ችግር እንዳለበት ጠንቅቆ ያውቃል። ነገር ግን ማድሪድ ከገንዘብ ውጪ ተጫዋቹን ለመሳበም ሻቪ አሎንሶን እንደሚጠቀም ይታመናል። ምንም እንኳን ጀርመናዊው ተጫዋች በቡንደስሊጋ ባሳየው አስደናቂ ብቃትም ስሙን አጉልቶ የነበረ ቢሆንም እውነተኛ አቅሙን ግን አውጥቶ እንዲያሳይም ያደርገዋል። ነገር ግን ሻቪ አሎንሶ እንደነበር ብዙዎች የሚስማሙበት ነው። የፍሎሪያን ቨርትስ ከአሎንሶ ጋር ስላለው ጥሩ ግንኙነትም ሁሌም ያስባል። ይህም ወደ ሳንቲያጎ ቤርናቢው እንዲዘዋወርም ሊፈትነው ይችላል የሚሉ ሪፖርቶችም እየወጡ እንደሚገኙ ነው ዘገባው የሚያሳየው። ዘገባው አክሎም ባየር ሌቨርኩዘን ለተጫዋቹ የለጠፈው 150 ሚሊዮን ዩሮ ዋጋ ሪያል ማድሪድ የተጫዋቹን እንዲያስፈርምም እንዳላደናቀፈው ይናገራል። ሪያል ማድሪድ ይህንን ዝውውር እንደ አዋጭ የረጅም ጊዜ ኢንቨስትመንት ማድረጉ ይመለከተዋል። ይሁን እንጂ ሪያል ማድሪድ ፍሎሪያን ቨርትስን ለማስፈረም እንዲችልም ብዙ እንግዲህ ኮከቦችን መጫን ወይም ደግሞ ማስከፋት ሊያስፈልገው ይችላል። በሌላ አንግል ደግሞ ስንመለከተው ለዚህም ነው በዚህ የክረምት ተጫዋቾች የዝውውር መስኮት የሮድሪጎን ሽያጭ በማድሪድ ቢሮም ጠረጴዛ ላይ ሊሆን እንደሚችል እየተገለጸ የሚገኘው። እንደ ኢኤስፒኤን ዘገባ ከሆነ በሚቀጥለው የውድድር ዓመት በቻምፒየንስ ሊግ አደረጃጀት ምክንያት
ሪያል ማድሪድ በግሩፕ ስቴጅ ጨዋታዎች ላይ ቢያንስ 2 የእንግሊዝ ክለቦችን እንደሚገጥም ነው ዋስትና የተሰጠው። የሚሆነበት ምክንያት እንግዲህ የፕሪሚየር ሊግ ክለቦች ካላቸው ብዛት አንጻር ነው። ቀጣይ ዓመት ላይ እንግሊዝ ክለቦች 6 ሆነው ነው በዚህ ውድድር ላይ የሚሳተፉት። ማንቸስተር ሲቲ አለ፣ ሊቨርፑል አለ፣ አርሰናል አለ፣ ቼልሲ፣ ኒውካስል ዩናይትድ እንዲሁ ቶትንሃምም የዩሮፓ ሊግ አሸናፊ ቶትንሃምም በአውሮፓ ቻምፒየንስ ሊግ እንደሚሳተፍ ይታወቃል። ሆኖም ግን በአውሮፓ እግር ኳስ ማህበር ህጎች መሰረት በአንድ ሀገር ውስጥ ያሉ ቡድኖች በግሩፕ ስቴጅ እርስ በርስ እንዳይገናኙ ይከለክላል። በዚህም አንድ ክለብ ቢያንስ 2 የእንግሊዝ ክለቦችን በምድብ ድልድል ውስጥ ይገጥማል እንደማለት ነው፣ እርስ በርስ ስለማይገናኙ የሚል መረጃ ነው አሁን ላይ እየወጣ የሚገኘው። ፓሪስ ሰን ዠርሜን የጎዳና ላይ ክብረ በዓል ያዘጋጃል ተብሏል። የፈረንሳዩ ክለብ ፓሪስ ሰን ዠርሜን የአውሮፓ ቻምፒየንስ ሊግ ዋንጫን ካሳካ የጎዳና ላይ ክብረ በዓል እንደሚያዘጋጅ ነው የተገለጸው። ፓሪስ ሰን ዠርሜን የድል ክብረ በዓሉን በሀገረ ፈረንሳይ ርዕሰ መዲና ፓሪስም እውቅ በሆነው መንገድ ላይ እንደሚያከብርም ጭምር ነው የተገለጸው። በሌላ በኩል ፓሪስ ሰን ዠርሜን የቻምፒየንስ ሊግ ዋንጫውን ካሸነፈ ደግሞ የፈረንሳይ ፕሬዝዳንት ኢማኑኤል ማክሮ አቀባበል ሊያደርጉለት እንደሚችልም ጭምር ነው እየተገለጸ የሚገኘው። የፊታችን ቅዳሜ የቻምፒየንስ ሊግ የፍጻሜ ጨዋታ ይደረጋልና እንግዲህ በዛ ጨዋታ ላይ እንግዲህ ማሸነፍ የሚችሉ ከሆነ የፈረንሳይ ፕሬዝዳንት ኢማኑኤል ማክሮ እንግዲህ አቀባበል እንደሚያደርጉለት ጭምር ነው እየተገለጸ እንደሚገኝ ዘገባዎች እያሰፈሩ የሚገኘው። ሌላኛው የሚነሳው ጉዳይ 4 ክለቦች ፍላጎት እንግዲህ ስላሳዩ አስተን ቪላ ኮከቡን ለመሸጥ ክፍት ነው። አስተን ቪላ በቫሌንሲያ አስደናቂ የውሰት ጊዜን ካሳለፈው በኋላ በጥሩ ሁኔታ ላይ የሚገኘውን አማካይ ኤንዞ ባሬንቺያን ክለቡን እንግዲህ በዚህ ክረምት እንዲለቅ ለመልቀቅም ያቀረቡለትን ጥያቄ ለመመልከትም ተዘጋጅተዋል። ሁኔታው በቅርበት የተረዱ ምንጮች እንዳሉት ከሆነ የቪላው አሰልጣኝ ኡናይ ኤምሪ በቅድመ ውድድር ወቅትም ባሬንቺያን ለመጨረሻ ጊዜ ሊመለከቱት እንደሚችሉ ለከቼንድ ኦፍሳይድ አሳውቀዋል። ቫሌንሲያ የ23 ዓመቱን ተጫዋች በሜስታ ያቆይታው ካደረገው ጠንካራ እንቅስቃሴ በኋላ ለማቆየት የሚፈልጋሉ። ሌሎች የላሊጋ ክለቦችም ፍላጎት እያሳዩ ነው። ከቼንድ ኦፍሳይድ እንዳስነበበው አትሌቲኮ ማድሪድ፣ ቪያሪያል እና ሪያል ቤቲስ በዚህ ክረምትም የባሬንቺያን ፊርማ ለማግኘትም በሚደረገው ውድድር ላይ ያሉ 3 ቡድኖች እንደሆኑ መረጃው ያሳያል። ቪላ ባለፈው ዓመት እንዳደረጉት ሁሉ በፋይናንሻል ፌር ፕሌይ ህጎች መሰረትም በዚህ ክረምት ተጫዋቾቻቸውን ከመሸጥ ይፈልጋሉ። ቪላ ባለፈው ክረምትም ዳግላስ ሉዊዝን ለመልቀቅ አስገራሚ ውሳኔን አድርገዋል። በዚህ ክረምትም እንደ ባሬንቺያ ያለ ተጫዋችን በመልቀቅ ገንዘብ ቢያገኙ ለክለቡ ተስማሚ እንደሚሆን ያስባሉ። ኤንዞ ባሬንቺያ ቋሚ የላሊጋ እንቅስቃሴ ሊያደርግ ይችላል። ባሬንቺያ በዚህ ዓመትም ካሳየው ድንቅ ብቃት በኋላ በላሊጋ ለመቆየት ፍላጎት ያለው ይመስላል። አትሌቲኮ ማድሪድ ለተጫዋቹ ጥሩ መዳረሻ ሊሆን ይችል ነበር፣ ነገር ግን እንደ ቪያሪያል ወይም ደግሞ ሪያል ቤቲስ ያሉ ክለቦችን መቀላቀልም ጥሩ ሊሆንለት እንደሚችል ነው የሚነገረው። ከቼንድ ኦፍሳይድ እንዳስነበበው የአትሌቲኮ አለቃ ዲየጎ ሲሞኔ የአርጀንቲናዊው ትልቅ የግል ደጋፊ እንደሆነና ለቡድናቸው የአጨዋወት ዘይቤ ተስማሚ እንደሆነም ያምናል። ስለሆነም ተጫዋቹን በክረምት ለማግኘትም ይመኛል። ቪላ ተጫዋቹን በክረምት በቅናሽ ለመሸጥም ክፍት ነው። ባሬንቺያ በላሊጋ መቆየት ቅድሚያ ስለሚሰጥም በፕሪሚየር ሊጉ ተጫዋቹን በድጋሚ ላንመለከተው የምንችልበት እድል ሰፊ እንደሆነ ጭምር ነው ዘገባዎች እያሰፈሩ እንደሚገኙ መረጃዎቹ እየጠቆሙም የሚገኘው። ሌላኛው እንግዲህ ጄሚ ካራገር ሩበን አሞሪም ላይ ከባድ አስተያየትን ሰጥቷል። የቀድሞ የሊቨርፑል ተጫዋች ጄሚ ካራገር ከሩበን አሞሪም ጋር መቆየት ቡድኑን ወደ ኋላ ሊመልሰው እንደሚችል የተናገረው ማንቸስተር ዩናይትዶችንም አስጠንቅቋል። ፖርቱጋላዊው አሰልጣኝ የኤሪክ ቴን ሃገን በመተካት በህዳር 2024 ኃላፊነታቸውን ቢወስዱም የማንቸስተር ዩናይትድ የውድድር ዘመንን ግን መቀየር አልቻለም። ካራገር እንግዲህ ቴሌግራፍ ላይ እንደተናገረው በክለቡ ቦርድ ክፍል ውስጥም ሩበን አሞሪምን በተመለከተ ጥርጣሬዎች ሊኖሩ እንደሚገባ ነው የጠቆመው። ካራገር ሲናገር ከውድድር ዓመቱ መጠናቀቅ በኋላ በቡድን ውስጥ በሚኖረው ግምገማዎች ላይ በማንቸስተር ዩናይትድ ቦርድ ክፍል ውስጥም በጣም ከባድ የሆነው ጥያቄ ለአሰልጣኙ መጠየቅ ይገባቸዋል ብሏል። ከሩበን አሞሪም ሽመት በኋላ በጣም የሚጠበቅ የታክቲክ ፈጠራና የወጣት ተጫዋቾች እድገቶች አልነበሩም። ሩበን አሞሪም ያቀረበው ብቸኛው የተሳካ የጨዋታ ስልትም ሃሪ ማጓየርን በአውሮፓ ውድድር የመጨረሻው ደቂቃዎች ፊት ላይ ማጫወት ነበር። እሱ ሲሳካለት ተመልክተናል። ከዛ ውጭ ግን ምንም አላቀረበም። በአብዛኞቹ ክለቦች የሩበን አሞሪም አይነት ሰዎች ስራቸው አደጋ ላይ ይሆናል። በዩናይትድ ውስጥ ግን ቦርዱ እንግዲህ ይህንን ነገር ላይ ሳይሆን አዛኝ ነው የሚመስለው። ነገር ግን ከቀድሞ ውድድር ዘመን በኋላ ምንም የመሻሻል ምልክት ከሌለም የአሰልጣኝ አይቆይም። እስካሁን የራትክሊፍ ዘመንም ውሳኔዎች መጥፎ ነበሩ ብለዋል። ቴንሃግን ለማባረር ተቃርበው የኤፍኤ ካፕ ዋንጫን ስላሸነፈ ስራው ቀጠለም። ሩበን አሞሪምን ካስደንጋጩ የፍጻሜ ጨዋታ በኋላ በክረምቱ ሊደገፍ ይችላል። አሰልጣኙ አሁንም በዩናይትድ እምነት እያገኘና እሱ ደግሞ ከተጠበቀው በላይ በተስፋ እየተጠበቀ እንደሆነ ይሰማዋል። በማንቸስተር ትንሽ ነገሮች ከተበላሹበት እንደሚሰናበትም ሊያውቅ ይገባል ሲልም ጭምር ነው የተናገረው ጄሚ ካራገር።
የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ስለምጽፉልንም እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፏድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን በድጋሚ የምንገናኝ ይሆናል። መልካም ጊዜ መልካም ቀን እንዲሆንላችሁ ጭምር ነው በአክብሮት የምመኘው። መልካም ጊዜ ይሆንላችሁ።